ሰላም እንደምን ቆይታችኋል? የገንዘብ ሚዲያ ቤተሰቦች የዕለቱን ዜና ይዤ ቀርብ ያለው አብራችሁን ቆዩ። ዛሬ ከምንመለከታቸው የቢዝነስ መረጃዎች መካከል አንዱ የኢትዮጵያ ብሔራዊ ባንክ ያደረገውን አዲስ የውጭ ምንዛሬ ማሻሻያ ተከትሎ ግለሰቦች እንዴት የዶላር አካውንት መክፈትና ዓለም አቀፍ የክፍያ ካርዶችን ማግኘት እንደሚችሉ በዝርዝር የምናብራራበት ነው። በተጨማሪም ለሕዝብ ሽያጭ የሚቀርቡ የፈንድ አክሲዮኖች ጋር የተያያዙ ሰነዶችን ለባለስልጣኑ አዘግይቶ ማቅረብ እስከ 3 ሚሊዮን ብር ሊያስቀጣ የሚችል ረቂቅ መመሪያ መውጣቱን፣ የንብረት ማስመለስ አዋጅና የአዲስ ቆጣሪ ቅያሬ ጉዳዮችን በዝርዝር እንመለከታለን። አብራችሁን ቆዩ። ከዚህ ቀደም የውጭ ምንዛሬ አካውንት ለመክፈት ቢያንስ $100 ማስቀመጥና በርካታ ሰነዶችን ማቅረብ ይጠይቅ ነበር። ቢሆንም አሁን ባለው አዲስ መመሪያ ግን ማንኛውም ዜጋ ሕጋዊ የገቢ ምንጭ እስካለው ድረስ በባዶ ወይም ዜሮ ባላንስ አካውንት መክፈት ይችላል። ከዚህ ጋር ተያይዞ ቀደም ሲል ለረጅም መንገድ ተጓዦች ብቻ በከፍተኛ መስፈርት ይሰጡ የነበሩ እንደ ቪዛ እና ማስተር ካርድ ያሉ ዓለም አቀፍ የዲቢት እና ክሬዲት ካርዶችን አሁን ላይ ማንኛውም ሰው በቀላሉ ከባንኮች ማግኘት የሚችልበት አሰራር ተዘርግቷል። በተጨማሪም በብሔራዊ ባንክ ፍቃድ ያገኙ የፎሬክስ ቢሮዎች የውጭ ምንዛሬ ጥሬ ገንዘብ የመግዛትና የመሸጥ ስራ የሚሰሩ ሲሆን አንድ ሰው መታወቂያ ብቻ በመያዝ እስከ 10,000 አሜሪካን ዶላር ድረስ በመግዛትም ሆነ መሸጥ ይችላል። ለግለሰቦች አካውንት ለመክፈት የሚያስፈልገው ዋነኛ ሰነድ ብሔራዊ መታወቂያ ብቻ ሲሆን ለንግድ ድርጅቶችና ለውጭ ኢንቨስትመንት ደግሞ የንግድ ወይም የኢንቨስትመንት ፍቃድና የግብር ክፍያ መለያ ቁጥር ወይም ቲን ያስፈልጋል። ይህ አሰራር ገንዘብን በዶላር አስቀምጦ ከብር የመግዛት አቅም ማሽቆልቆል ለመጠበቅ ለጉዞ፣ ለኦንላይን ገበያ፣ ለሕክምናና ለውጭ ሀገር ትምህርት ክፍያዎችን ያለምንም እንግልት በቀጥታ ለመፈጸም ከፍተኛ ጠቀሜታ አለው። ሆኖም ግን ከነዚህ አካውንቶች ወደ ውጭ ሀገር ገንዘብ ማስተላለፍ ቢቻልም የተፈለገበት ምክንያት ወይም ዓላማ በግልጽ መታወቅና መቅረብ ይኖርበታል። በመጨረሻም የባንክ ባለሙያው በአገሪቱ የዶላር አቅርቦትና ፍላጎትን ለማመጣጠን በምርትና በኤክስፐርት ዘርፍ ላይ ጠንክሮ መስራት እንደሚያስፈልግ ጠቁመዋል። ሪፖርቱ ባደረገው የዳሰሳ ጥናት አብዛኛው ህብረተሰብ ስለነዚህ አዳዲስ የዶላር አካውንቶች እና የዓለም አቀፍ ካርዶች አጠቃቀም ያለው ግንዛቤ ገና ዝቅተኛ መሆኑን ስላረጋገጠ ባንኮች ለደንበኞቻቸው ሰፊ የግንዛቤ ማስጨበጫ ስራዎችን ሊሰሩ እንደሚገባ መልእክት አስተላልፈዋል። ለህዝብ ሽያጭ የሚቀርቡ የፈንድ አክሲዮኖች ጋር የተያያዙ ሰነዶችን ለባለስልጣኑ አዘግይቶ ማቅረብ እስከ 3 ሚሊዮን ብር ሊያስቀጣ የሚችል ረቂቅ መመሪያ ወጥቷል። የኢትዮጵያ ካፒታል ገበያ ባለስልጣን የዜጎችን ኢንቨስትመንት ባህል ይቀይራል ያለውን የጋራ ኢንቨስትመንት ፈንድ ረቂቅ መመሪያ ይፋ በማድረግ ህዝብና የሚመለከታቸው ባለድርሻ አካላት በሙሉ አስተያየታቸውን እንዲሰጡ ጥሪ አቅርቧል። ይህ መመሪያ በዋነኝነት ጥሬ ገንዘብ ያላቸው ግለሰቦችና ተቋማት ገንዘባቸውን በማውጣት በጋራ በተቋቋመ ፈንድ አማካኝነት በተለያዩ የትርፍ ዘርፎች ላይ እንዲሰማሩ የሚያስችል የህግ ማዕቀፍ ነው። ባለስልጣኑ ይፋ ባደረገው በዚህ ረቂቅ መመሪያ መሰረት የጋራ ኢንቨስትመንት ፈንዶች በባለሙያዎች የሚመሩና በባለስልጣኑ ጥብቅ ቁጥጥር የሚደረግባቸው ይሆናሉ። ይህ አነስተኛ ቁጠባ ያላቸው ዜጎች ሳይቀሩ በካፒታል ገበያ ውስጥ በንቃት እንዲሳተፉ፣ የፋይናንስ አካታችነት እንዲሰፍንና በአገሪቱ ያለውን ያልተነካ ካፒታል ወደ ምርታማ ዘርፎች ለመንቀሳቀስ ትልቅ ፋይዳ ይኖራል ተብሎም ታምኖበታል። በመመሪያው ውስጥ ከተካተቱት ዋና ዋና የፈንድ አይነቶች መካከል የሪል ስቴት ኢንቨስትመንት ፈንድ፣ በሰነደ መዋለ ንዋይ ገበያ የሚሸጡ ፈንዶች፣ የገንዘብ ገበያ ፈንዶች እና የአማራጭ ኢንቨስትመንት ፈንዶች ተጠቃሽ ናቸው። ይህም ኢንቨስተሮች እንደ ፍላጎታቸውና እንደ አቅማቸው በተለያዩ ዘርፎች ላይ ገንዘባቸውን በማፍሰስ የትርፍ ተካፋይ እንዲሆኑ አማራጭ የሚሰጥ ነው። የኢንቨስተሮችን መብትና ጥቅም ለማስጠበቅም መመሪያው ጥብቅ ድንጋጌዎችን አስቀምጧል። እያንዳንዱ ፈንድ ፍቃድ ያለው አከናዋኝ ወይም ኦፕሬተር፣ ገለልተኛ የንብረት ጠባቂ ኮስቶዲያን እና የዳይሬክተሮች ቦርድ ሊኖረው እንደሚገባ ታዟል።
በተጨማሪ ማንኛውም ፈንድ ለህዝብ ከመቅረቡ በፊት በባለስልጣኑ መመዝገብና ግልጽ የሆነ ኢንቨስትመንት ፖሊሲ ሊኖረው እንደሚገባ በመመሪያው ተደንግጓል። ባለስልጣኑ መመሪያውን በሚጥሱ አካላት ላይም ከባድ አስተዳደራዊ እርምጃዎችና የገንዘብ ቅጣቶችን አስቀምጧል። በመመሪያው ውስጥ ከተካተቱት ዋና ዋና የፈንድ አይነቶች መካከል የሪል ስቴት ኢንቨስትመንት ፈንድ፣ በሰነደ መዋለ ንዋይ ገበያ የሚሸጡ ፈንዶች፣ የገንዘብ ገበያ ፈንዶች እና የአማራጭ ኢንቨስትመንት ፈንዶች ተጠቃሽ ናቸው። ይህም ኢንቨስተሮች እንደ ፍላጎታቸውና እንደ አቅማቸው በተለያዩ ዘርፎች ላይ ገንዘባቸውን በማፍሰስ የትርፍ ተካፋይ እንዲሆኑ አማራጭ የሚሰጥ ነው። የኢንቨስተሮችን መብትና ጥቅም ለማስጠበቅም መመሪያው ጥብቅ ድንጋጌዎችን አስቀምጧል። እያንዳንዱ ፈንድ ፍቃድ ያለው አከናዋኝ ወይም ኦፕሬተር፣ ገለልተኛ የንብረት ጠባቂ ኮስትዲያን እና የዳይሬክተሮች ቦርድ ሊኖረው እንደሚገባ ታዟል። በተጨማሪ ማንኛውም ፈንድ ለህዝብ ከመቅረቡ በፊት በባለስልጣኑ መመዝገብና ግልጽ የሆነ ኢንቨስትመንት ፖሊሲ ሊኖረው እንደሚገባ በመመሪያው ተደንግጓል። ባለስልጣኑ መመሪያውን በሚጥሱ አካላት ላይም ከባድ አስተዳደራዊ እርምጃዎችና የገንዘብ ቅጣቶችን አስቀምጧል። መመሪያው ለህዝብ ሽያጭ ከሚቀርቡ የፈንድ አክሲዮኖች ወይም ክፍልፋዮች ጋር በተያያዘ ለባለስልጣኑ መቅረብ ያለባቸው አብሪ የደንበኛ ሳቢ መግለጫዎች እና የድልድል ሪፖርቶችን ጨምሮ መቅረብ ያለባቸው ማሳወቂያዎች እና ሪፖርቶች በሰነደ መዋለ ንዋይ ለህዝብ መቅረብና ግብይት መመሪያ ድንጋጌዎች ላይ በተቀመጡ የጊዜ ገደቦች ውስጥ መቅረብ አለባቸው ይላል። ሪፖርቱን በጊዜው ያላቀረበው ሰው ማን እንደሆነ ከግምት ውስጥ በማስገባት በአከናዋኝ ላይ በተናጠል ወይም ከሌሎች አስተዳደራዊ እርምጃዎች ጋር በጥምር ከብር 1 ሚሊዮን እስከ ብር 3 ሚሊዮን የሚደርስ የገንዘብ ቅጣት ሊጣል እንደሚችል ያሳያል። ይህም በገበያ ውስጥ ግልጽነትና ተጠያቂነት እንዲሰፍን ለማድረግ ያለመ መሆኑ ተገልጿል። የኢትዮጵያ ካፒታል ገበያ ባለስልጣን በረቂቅ መመሪያው ላይ ማንኛውም ፍላጎት ያለው አካል ሐሳብ፣ አስተያየትና ምክር ሐሳቡን በኢፌዴሪ ህዝባዊ ምክር ሐሳብ መስጫ መድረክ ላይ በቀጥታ ማጋራት ይችላል ብሏል። አስተያየት መስጫውም በቀን የሚያበቃው ሰኔ 7 ቀን 2018 ዓ.ም ነው። ፍትህ ሚኒስቴር ባወጣው አዲስ መግለጫ መሰረት በቅርቡ የጸደቀው የንብረት ማስመለስ አዋጅ በጥፋተኝነት ላይ ያልተመሰረተ የንብረት ማስመለስ ስርዓትን ይፋ አድርጓል። በዚህ መሰረት በህገወጥ ወይም ምንጩ ባልታወቀ ሀብት የተገኘ ንብረት ከተገኘ ተጠርጣሪው ግለሰብ በሞት ቢለይ ወይም ከሀገር ቢሸሽ እንኳን ንብረቱ ታግዶ ምርመራ ቡድኑ ግለሰቡ በሌለበት ምርመራውን በማካሄድ ንብረቱ ለመንግስት እንዲወርስ የማድረግ ሙሉ ስልጣን ይኖረዋል። ከአዋጁ ጋር ተያይዞ ማንኛውም የመኖሪያ ቤት፣ መሬት ወይም ተሽከርካሪ የሚገዛ ሰው ከፍተኛ ጥንቃቄ ሊያደርግ እንደሚገባ ሚኒስቴሩ አሳስቧል። ከዚህ ቀደም የቤቱ ካርታና ፕላን ወይም የተሽከርካሪው ልብሬ በሻጩ ስም መሆኑን ብቻ አይቶ መግዛት የተለመደ ቢሆንም ከአሁኑ በኋላ ግን ይህ አሰራር ገዢውን ከኪሳራ አያድነውም። ሻጩ ግለሰብ ያንን ንብረት ሲያፈራ የተጠቀመበት የገቢ ምንጭ ህጋዊ ካልነበረ ወይም በአግባቡ ታክስና ግብር ያልተከፈለበት ከሆነ ገዢው ንብረቱን በህጋዊ ገንዘብ ቢገዛውም እንኳን ንብረቱ በመንግስት ሊወረስ ስለሚችል ገዢዎች አስቀድመው የሻጩን የገቢ ምንጭ ታሪክ የመመርመር ህጋዊ ግዴታ ተጥሎባቸዋል። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ ከተማ የሚገኙ ነባር የመብራት ቆጣሪዎችን ሙሉ በሙሉ ለመቀየር የሚያስችል ሰፊ የስራ እቅድ ይፋ አድርጓል። በተያዘው አዲስ ዓመት ቢያንስ 500,000 ነባር የኤሌክትሪክ ቆጣሪዎች በአዲሶቹ ዘመናዊ ቆጣሪዎች ሙሉ በሙሉ እንደሚተኩ የተቋሙ የኤሌክትሪክ ኔትወርክ ቁጥጥር ኃላፊ አቶ ዘሪሁን አበበ ገልጸዋል። ይህ አዲሱ ዘመናዊ ቆጣሪ ደንበኞች ባሉበት ቦታ ሆነው የኤሌክትሪክ ፍጆታቸውን በስልካቸው ለመከታተል የሚያስችላቸው ሲሆን ወደ አገልግሎት መስጫ ማዕከላት መሄድ ሳያስፈልጋቸው በቴሌብር አማካኝነት በቀላሉ ካርድ መሙላት የሚችሉበትን አሰራር የያዘ ነው። አዲሱ የቴክኖሎጂ ሽግግር በአሁኑ ወቅት በቅድመ ክፍያ ካርድ ተጠቃሚዎች ዘንድ በተደጋጋሚ የሚነሱ የአገልግሎት መቆራረጥና ተያያዥ ቅሬታዎችን ሙሉ በሙሉ ያስቀራል ተብሎም ይጠበቃል። በሌላ የኢኮኖሚ ዜና
የኢትዮጵያ ልማት ባንክ በበጀት ዓመቱ የስራ አፈጻጸም ከፍተኛ ስኬት ማስመዝገቡን አስታውቋል። ባንኩ ለተለያዩ ታላላቅ ፕሮጀክቶች አበድሮት የነበረውን ገንዘብ በማስመለስ ከ24 ቢሊዮን ብር በላይ የብድር ክምችቶች መሰብሰብ ችሏል። ይህ አፈጻጸም ባንኩ መጀመሪያ ላይ ካቀደው ሀገራዊ ግብ የ5% ብልጫ ያለው ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ51.6% አስደናቂ እድገት ያሳየ መሆኑ ተገልጿል። የተሰበሰበው ይኸው ከፍተኛ ገንዘብ መጠን ለሀገሪቱ ኢኮኖሚ እድገት ወሳኝ ሚና ያላቸው የኢንዱስትሪና የግብርና ዘርፎችን ይበልጥ ለማጠናከርና ለቀጣይ የፋይናንስ ድጋፎች የሚውል ይሆናል። የስራና ክህሎት ሚኒስቴር ከዓለም የስራ ድርጅት ጋር በመተባበር በውጭ ሀገራት ለስራ የሚጓዙ ዜጎች ደህንነትን ለመጠበቅ የሚያስችል አዲስ መተግበሪያ ይፋ አድርጓል። ለመንገድ የተሰኘው በቴሌብር አማካኝነት የሚሰራው ይህ መተግበሪያ የውጭ ሀገር ተጓዦች ስለሚሄዱበት ሀገር የስራ ስምረት አስተማማኝ መረጃ የሚያገኙበት ሲሆን በቆይታቸው ወቅት ማንኛውም አይነት አስቸኳይ ችግር ወይም አደጋ ቢገጥማቸው በቀላሉ ለሀገር ውስጥ ባለስልጣናትና በየሀገራቱ ለሚገኙ የኢትዮጵያ ቆንስላዎች ሪፖርት የሚያደርጉበት የዲጂታል ደህንነት መስመር ሆኖ ያገለግላል። መተግበሪያው በሀገር ውስጥ በአማርኛና በኦሮምኛ ቋንቋዎች እንዲሁም በውጭ ሀገራት ደግሞ በአረብኛና በእንግሊዝኛ ቋንቋዎች አገልግሎት እንዲሰጥ ተደርጎ የተዘጋጀ ነው።